የዚህ ዋጋ ግን በጣም ራሴን ነክቶታል። በጣም ነው የገረመኝ። ልተወውም አልኩና በውሃ ለቅለቅ ላድርገው ብዬ ሳስብ የማይሆን ነገር ሆነ። ያጃክሱ ነገር ማለት ነው። ቡና ውስጥ የተለመደ ነው፣ ሁልጊዜ የምንጠጣው ነው። እንደው ይሄንን ስታስቡት እንደው በግምት እንደ መዳም ኩሽና ሳይሆን እንደው የስንት ብር ይመስላችኋል? እንደው ቀለል አድርጋችሁ ብዙም ሳታካብቱ የኑሮ ውድነት ሲባል መቼም ይጨንቃችኋል። እናንተ ቀለል አድርጋችሁ ይችን እስኪ ሰቧት። እንደው አንቺ ልበላት እንጂ ደግሞ ስንት ብር እንደያዘ አላወቃችሁም። ከስጋ ብስና ጎመን በጤና ይባላልና ምንድን ነው የሆነ ተረት አለ ሌላም እና ይሄን ጎመን ገዝቼ መጣሁ። ድሮ ታውቃላችሁ ተማሪ እያለን ከትምህርት ቤት ስንወጣ የ10 ብር የምን 10 ብር 10 ብር ትላላችሁ እንዴ? የ10 ሳንቲም የ20 ሳንቲም መንገድ ላይ ምናምን ገዛ እያደረግን እንበላ ነበረ ከትምህርት ቤት ስንወጣ ማለት ነው። አሁን ይሄንን ደግሞ የ50 ብር ገዛሁኝ እላችኋለሁ። ነገር ተውት አታውሩኝ። አንድ አጃክስ በ30 ብር በ20 ብር የሚሸጠው 70 ብር ይውለዝች እውት ለዝች 70 ብር አወጣሁኝ። ምን ታረጉታላችሁ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች አድማጭ ተመልካቾች እንደምን አላችሁ? ደህና ናችሁ ወይ? አፍ ያዝ ያዝ እያደረገኝ ነው። ገበያ ሄጄ መጥቼ እንደምናችሁ ደግዬ ናቸው ወይ? ከኛ ጋር ሁሉ ሰላም ነው። አልሐምዱሊላህ አልሐምዱሊላህ አለን። እንግዲህ አላህ አመት እንኳን አደረሰን። ያመሰው ይበላል። እንግዲህ ኢዳችን መጣልን ማለት ነው። እንግዲህ ለኢዱም የሚያስፈልጉ ነገሮችን ሸመት መታርጌ መጣሁኝ። የሚገርማችሁ ነገር ገበያም ሁሉ በወረቀት ጣፍ አድርጌ ይዤ እሄዳለሁ ስል ጥየው ሂጄ ከዛ ትዝ ያለኝን እንደዚህ በቃ እየፈለኩኝ ምንድን ነበር የጻፍኩት ምንድነው የምፈልገው እያልኩኝ አንዳንድ ትዝ ያሉኝ ነገሮች ገዝቼ መጣሁኝ። የረሳኋቸውም ነገሮች አሉ። እንግዲህ ደግሞ ወይ ነገ ተመልሼ እሄዳለሁኝ እላቸዋለሁኝ። ይቺን ሸማምቼ መጣሁኝ። እስኪ ዝርዝሩንም እንደ ሁሉንም ነገር ዋጋውን ምናምን ነገር ላሳያችሁ። የሚገርማችሁ ነገር ፓስታ ቆይቻለሁ ከበላሁ በጣም ቆይቻለሁ ማለት ነው። ገዝቼው አላውቅምና ዛሬ ሳልበላ አላድርም አልኩና ይሄንን ፓስታ ይሄ ምንድን ነው የሚባለው? ፓስታ ነው አይደለም? 120 ብር ገብቷል ማለት ነው። ይሄንን ፓስታ ሸምቼው መጣሁኝ። እዚህ ደግሞ ለኢዱ የሚያስፈልገኝ ምንድን ነው የሚባለው? ፈንዲሻ ምንድን ነው? ፈንዲሻ ነው በቃ በአረቦቹ ምንድን ነው? ፊሻር ማለት ነው። ይሄንን ደግሞ ገዝቼ መጣሁ ማለት ነው። ያው ሰው ስለሌለ ለሁለት ሰው ስለሆነ በቂያችን ነው ብዬ አስባለሁ። እዚህ ደግሞ ገብስ ምንድን ነው ለሾርባ የሚሆን ገብስ ማለት ነው። ገብስ ሸመትኩኝ። ያው ጾመኛ ነን፣ ለማፍጠሪያ ያስፈልገናል። እንደገና ደግሞ ምን አለ መሰላችሁ? እዚህ ደግሞ ምስር ክክ አለ። ምስር ክክ 1 ኪሎ 110 ብር ገብቷል። እሺ እዚህ ደግሞ ምስሩ ሳይከካ ታውቁት የለ ጥቁሩ ምስር። አዎ ይሄ ደግሞ 100 ብር ነው። ይሄን ገዛሁኝ ማለት ነው። እዚህ ሳ ምንድን ነው? እዚህ ደግሞ ቀረፋ አለ። ለሻሂ ማጣፈጫ የሚሆን ቀረፋ ማለት ነው። የሚገርማችሁ ቁርንፉድን ረስቼዋለሁ። ለቡና ያልኩትን ነገ መልሼ መሄዴ ነው ማለት ነው። እዚህ ያው ድንች ገዝቻለሁ። ድንች ምናምን ተገዝቷል። ከታች ነው ድንች ተገዝቷል ማለት ነው። እዚህ ደግሞ ወሬ መቼም እንደሚያስቃቸው አልጠራጠርም። ጎመን ማለት ነው። ጎመን ገዛሁኝ። ዛሬ ሰላጣውን አልገዛሁም። ጎመን ነው ቀየር ላድርገው እስኪ። እንደው ቅጠላ አበዛሁኝ፣ ግን ይሄም ያው ቅጠል ነው። ቢሆንም የቅጠልና የቅጠል አይነቱ ስለሚለያይ የሰላጣን ቅጠል ተወት አድርጌ ይኸውላችሁ እዚህ ጎመን ገዛሁኝ ማለት ነው። ከስጋ ብስና ጎመን በጤና ይባላልና ምንድን ነው የሆነ ተረት አለ ሌላም እና ይሄን ጎመን ገዝቼ መጣሁ። አሁን ይሄ የምታዩት ጎመን የ50 ብር ነው። አፈስኩት እላችኋለሁኝ። እችን እንግዲህ ያው ሲከታተፍ ሲበስል ምናምን በዚህ ነው የምትሆነው። የሚገርማችሁ ነገር አንድ ዘብድያ ነው ብትሆን፣ ያው ስታዩት እንደዚህ ቅጠሉ ጋር ብዙ ይመስላል። ይሄንን ሸመትኩኝ ማለት ነው። ሌላ ሳቦ እዚህ ደግሞ ካሮት ገዛሁኝ። ይወት እዚላችሁ ይሄ የ50 ብር ካሮት ነው። የ50 ብር ድሮ ታውቃላችሁ ተማሪ እያለን ከትምህርት ቤት ስንወጣ የ10 ብር የምን 10 ብር 10 ብር ትላላችሁ እንዴ? የ10 ሳንቲም የ20 ሳንቲም መንገድ ላይ ምናምን ገዛ እያደረግን እንበላ ነበረ ከትምህርት ቤት ስንወጣ ማለት ነው። አሁን ይሄንን ደግሞ የ50 ብር ገዛሁኝ እላችኋለሁኝ። ሌላውሳ የገበያውን ነገር ተውት አታውሩኝ። አንድ አጃክስ በ30 ብር በ20 ብር የሚሸጠው 70 ብር ይውለዝች እውት ለዝች 70 ብር አወጣሁኝ። ምን ታረጉታላችሁ?
ግዴታ ነው ያስፈልገናል። እዚህ ደግሞ ቡና ገዛሁኝ ማለት ነው። ያው ምርጥ ቡና ነው። ቡና 300 ብር ነው። ሀሪፍ ቡና ከተባለ ማለት ነው። እንግዲህ ዝርዝሩን እያያችሁ እናንተ ሂሳብ እሰቡ ስንት እንዲያወጣሁ ዛሬ ማለት ነው። ይሄ ምንድነው የሆነ ኢድ ነገር ሲመጣ ታውቃላችሁ፣ ሰው ያብዳል። በቃ ተዚህ ያለው ሁላ መግዛት። እዚህም ሽንኩርት ገዝቻለሁኝ፣ ድንች ገዝቻለሁኝ፣ ሩዝ ገዝቻለሁኝ። ሩዝም ጣሳው ስንት ነው? 400 ብር ነው መሰለኝ። እዚህ ደግሞ ቤቱ ጨስጨስ ሲልበት እንዲጣፍጥ ብዬ ይችን ቀነጠብኩኝ። አሁን ይቺ 60 ብር ናት ማለት ነው። 60 ብር ስንት ፍሬ ነው? 1 2 3 4 5 10 ፍሬ 60 ብር ማለት ነው። በስንት ሂሳብ ነው አላቅም። ይሄንን ገዛሁኝ እላቸዋለሁኝ። ሽንኩርቱን ገዛሁ፣ ድንቹን ገዛሁኝ፣ ሩዝን ገዛሁ። አጃክሱ እንግዲህ እዚህ ይቀመጥ። የዚህ ዋጋ ግን በጣም ራሴን ነክቶታል። በጣም ነው የገረመኝ። ልተወውም አልኩና በውሃ ለቅለቅ ላድርገው ብዬ ሳስብ የማይሆን ነገር ሆነ። የአጃክሱ ነገር ማለት ነው። ቡና ውስጥ የተለመደ ነው፣ ሁልጊዜ የምንጠጣው ነው። ፈንዲሻይቱን ብትቀር ችግር የለውም ነበረ። ያው እንግዲህ ለኢዱ ስለሚያስፈልግ ግዴታ እነዚህም እንግዲህ ለአንዳንድ መስራት ስለሚያስፈልጉኝ እንጂ ልቆረጥመው አይደለም። መቆርጠም ቀርቷል። አሁን የሚቆረጥም የለም። እንዲያው ለሩዙ ለምኑ ብዬ ይሄንን ገዛሁኝ እላችኋለሁ። ይሄም ያው ጾመኛ ስለሆን ሾርባ ያስፈልገናል። እዚህ ደግሞ ምስሩም እንግዲህ ያው ከሹሮው ቀየር እንዲል አንዳንድ ጊዜ ምስሩ ሲበዛ ደግሞ ይሄ ክኩ ቀይር እያደረግን እንግዲህ መቼም እንደ ኢትዮጵያ ኑሬ እንደ ቤታችን ለመኖር እነዚህን ሸማምቼ መጣሁኝ እላችኋለሁኝ። አሁን እንግዲህ ይሄንን ዛሬ መስራት አለብኝ። ብዙ አይቆይም። ይሄ ታውቃላችሁ እንግዲህ ቶሎ ይበላሻል። ያው መቼም ፍሪጁ አስቀምጧለሁ ብዬ አስቤያለሁኝ። ይሄንን ይመስላል እንግዲህ የዛሬው ገበያ ሀባይቦች። እንዴት አያችሁት? ሀባይቢ እንደው ይሄንን ስታስቡት እንደው በግምት እንደ መዳም ኩሽና ሳይሆን እንደው የስንት ብር ይመስላችኋል? እንደው ቀለል አድርጋችሁ ብዙም ሳታካብዱ የኑሮ ውድነት ሲባል መቼም ይጨንቃችኋል። እናንተ ቀለል አድርጋችሁ ይችን እስኪ ሰቧት። እንደው አንቺ ልባላት እንጂ ደግሞ ስንት ብር እንደያዘ አላወቃችሁም። እናንተ ይሄን ሁላ የነገርኳችሁን ገበያ ሂሳብ አስባችሁ ስንት እንደሆነ አሳውቁኝ። እኔ እስካሁን አላወቅኩትም። ይዤ የሄድኩትን ብር ነበር ያወቅኩት፣ የመለስኩትን ብር አላወቅኩትም ማለት ነው። እንግዲህ ሀባይቦች እንደዚህ ሆኖ ለኢዳችን በቤታችን በአቅማችን ልናሳልፍ ጉድ እያልን ነው። ያው አንዳንድ የረሳኋቸው ገበያ አለ። እናንተም ይሄን ረስተሻል ማለታችሁ አይቀርም። በኮሜንት ላይ መቼም አያዋለሁኝ ሀባይቦች። የዛሬው ውሏችን ገበያችን ይሄንን ይመስላል ማለት ነው። አልሐምዱሊላህ ረቢል ዓለሚን። አላህ ምስጋና ይገባው። አፊ ሀያት ይስጠን። እንደ ሀገር ይኖራል፣ እንደ ህዝብ ይኖራል። በቃ ዋናው ነገር ሰላም ነው፣ አፊያ ነው። ምንም ነገር አትሰቡ ለሌላው ነገር ማለት ነው። እና ኢንሻአላህ በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ። በቃ አፊያን እየያዘው ነው። ጾሙ ይሁን ምን ይሁን አልገባኝም ማለት ነው። አይዟችሁ፣ አብሽሩ። እንግዲህ አላህ ይገድፋችሁ፣ አላህ ይጠግናችሁ። ሀሳባችሁበት ድረሱ። ደህና ሁኑልኝ። ባይ ባይ። መቼም እንደምስቁ አልጠራጠርም።